ጊዜ ሰዓት በኋላ አንተ እንድትቆጣጠር እንለምንሃለን። ዮሐንስ በመንፈስ ሆኖ ይመለከት እንደነበረ እኛም ደግሞ በመንፈስ ቅዱስ ምሪት በመንፈስ ቅዱስ ብርሃንነት እንድናይ አይኖቻችንን ክፈትልን። እንድትቆጣጠር እንለምንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም አሜን። እንደምን ዋላችሁ? አሜን። እግዚአብሔር ይመስገን። አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ለመጨረሻው ለዮሐንስ ራእይ ምዕራፍ 22 ይደርሰናል። ክብርና ምስጋና ለእርሱ ይሁን። ያደረሰን ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እንደ መግቢያ እንግዲህ ሰመራይዝ ለማድረግ ከቁጥር 1 እስከ 10 ያለውን አነብና ከዛ ወደ ዛሬው ክፍል እንሄዳለን። ከቁጥር 1 ጀምሮ ባየነው ክፍል ላይ በአደባባዩ መካከል ከእግዚአብሔር እና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወት ውሃ ወንዝ አሳየኝ ብሎ ቃሉ ይጀምራል እና በዛ ክፍል ላይ ከዙፋኑ መገኘቱ ከበጉ ዙፋን የሚወጣው ብለን የትምህርታችን የንባባችን ምንጭ እግዚአብሔር መሆን እንዳለበት፣ ከዙፋኑ የሚመጣውን መጠበቅ እንዳለብን፣ ከዋናው ቦታ የሚመጣውን መመገብ እንዳለብን ተነጋግረን አይተናል። እንደ ምሳሌም የአሮን ልጆችን ምሳሌ አድርገን አቅርበናል። ናዳብንና አብዩድን ጠቅሰን በየራሳቸው ጠናን እንዳጠኑ ወስደውም ደግሞ እሳት እንዳደረጉበት ተመልክተናል። ያ እሳት ግን ሌላ እሳት ብሎ መጽሐፍ ቅዱስ እንደጠቀሰው አይተናል። ሌላ እሳት ነበር ያመጡት። እግዚአብሔር ያዘዘው ደግሞ ከዙፋኑ ላይ የሚወጣው እሳት ላይ ዕጣን እንዲደረግበት ነው አዞ የነበረው። ነገር ግን እንደ ፈቃዳቸው በመሄዳቸው በዛ እግዚአብሔር ደስ እንዳልተሰኘና በእግዚአብሔር ፊት እንደሞቱ ተነጋግረናል እና እንግዲህ እግዚአብሔርን ደስ የሚያሰኘው ከዙፋኑ ላይ የሚወጣው እሳት ነው እና ያ ደግሞ ልጁ ክርስቶስ ኢየሱስ እንደሆነ በሱ ነው ደስ የተሰኘው። በሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ነው የተናገረው እና በሱ ነው በልጁ ነው የሚደሰተው። ስለዚህ ከልጁ ጋር መሆናችን በልጁ በደሙ መሸፈናችን ወደ እግዚአብሔር እንደሚያቀርበን አይተናል። ከዛ ዝቅ ብለን ደግሞ የሕይወት ውሃ ወንዝን አሳየኝ የሚለውን ሐሳብ ተነጋግረናል። ውሃ እንግዲህ ያው እንደምናውቀው የሕይወት ምንጭ እንደሆነ ተመልክተናል። ነገር ግን በአዲሲቷ ኢየሩሳሌም ባህር እንደሌለ አይተናል እና እንግዲህ ያ ውሃ የተባለ መጽሐፍ ቅዱስም ደጋግሞ እንደነገረን ጌታ ኢየሱስም በዛ በዮሐንስ 4 ከቁጥር 1 እስከ 14 ባለው ክፍል ላይ እንደምናነበው እሱን ክፍል ጠቅሰን አይተናል። በጉድጓድ ውሃ ልትቀዳ የመጣች ሴት ነበረች። ነገር ግን ውሃ ጠጪኝ ብሎ የጠየቀው ጌታ ኢየሱስ ከሴቲቱ ጋር በተነጋገረበት ጊዜ እኔ ከምሰጠው ውሃ የሚጠጣ ብሎ እንደተናገረና እሱ ይሄ እንደው ከጉድጓድ የሚወጣውን ውሃ ወይ ደግሞ እኛ የምናውቀውን አይነት ውሃ ሳይሆን ውሃ ብሎ የጠቀሰው በመንፈስ ቅዱስ የምናገኘውን ሕይወት በልጁ በክርስቶስ ኢየሱስ በማመናችን ወደኛ የሚመጣው መንፈስ ቅዱስ የሚሰጠንን መንፈሳዊ ሕይወት በመጥቀስ ያ በውሃ የተመሰለውን መንፈስ ቅዱስ ተመልክተናልና ስለዚህ አሁን በሰማይ ደግሞ ያለው ያ ምንጭ
ራሱ ክርስቶስ ኢየሱስ እንደሆነ በዙፋኑ ፊት ያለውን ተመልክተን አይተናልና ለተጠማ የሕይወት ውሃ ምንጭ እንዲሆን እኔ እሰጣለሁ እንዳለ ወደ እርሱ መቅረብ እንደሚገባ ተነጋግረን አይተናል። የሕይወት ዛፍን ተመልክተናል። እነዛ 12 ፍሬዎችን ተመልክተናል። የእግዚአብሔር ልጆች የሆኑትን ልጆቹን እንደሚያመለክት በብሉያትም 12 የእስራኤል ነገድ፣ በአዲስ ኪዳን ደግሞ 12 ሐዋርያት ነበሩ። ጠቅላላ 24ቱ ናቸው። በሁለቱም ግን የእግዚአብሔር ሐሳብና የእግዚአብሔር ፈቃድ ሲገለጥባቸው ነው የኖረ፣ በነቢያትም በሐዋርያትም እና የእግዚአብሔር ልጆች የሆኑ ቁጥሮች ምሳሌ መሆኑን ተመልክተናል እና የእርሱ የሆኑትን እንደሚያመለክት አይተናል። እነዛ ደግሞ የመንፈስ ፍሬዎች ነበሩ። ፍሬ እንድናፈራ ከቃሉ እንድንመገብ ከቃሉ እንድንጠጣ አድርገው መንፈሳዊ ፍሬ እንዲኖረን ያደረጉ ናቸው እና ሀሳቡ መንፈሳዊ እንደሆነ አይተናል እና ወደ ቁጥር 3 ስንሄድ ቁጥር 4 እያልን እንግዲህ ስሙን በግንባሮቻቸው ላይ ይሆናል የሚለውን ተመልክተናል። ከእንግዲህ ወዲህ ሌሊት አይሆንም፣ ጌታ አምላካቸው በእነርሱ ላይ ያበራላቸዋል የሚለውን ሀሳብ አይተናል። እንግዲህ ስሙ በግንባራቸው ይሆናል የሚለውን ነገር በምናይበት ጊዜ ያለንን ቅርበት ያሳያል። ራሳችንን መስጠታችንን ያሳያል። እንደ ስታምፕ ወይንም ደግሞ እንደ ማህተም ማረጋገጫ መሆኑን ተነጋግረናል። መለያችን እንደሆነ ስሙ መለያችን ነው። በየብሉይ ኪዳን ካህናት እዚህ ወደ ቅድስተ ቅዱሳኑ በሚገቡበት ጊዜ በጭንቅላታቸው ላይ በወርቅ የተለበጠ ጽሑፍ ግንባራቸው ላይ አስረው አሁን እኛ አክሊል እንደምናደርገው ማለት ነው እና እዛ ላይ በወርቅ የተለበጠ ጽሑፍ አለው። ያ ጽሑፍ ቅድስና ለእግዚአብሔር የሚል ጽሑፍ ነው። ያም በግንባሩ ላይ አስሮ ነው የሚገባው ለእግዚአብሔር በሚሆን ቅድስና ማለት ነው እና ይሄ የመቀደስ ምልክት ነው በግንባራችን ላይ ስሙ የመጻፉ የሚለውን ነገርም እንደዚሁ ተመልክተናል ማለት ነው። ከዛ ወደ ቁጥር 6 ነበር ያየነው። እነዚህ ቃሎች የታመኑና እውነተኞች ናቸው፣ የነቢያትም መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ሰደደ። እነሆ በቶሎ እመጣለሁ። የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው የሚለውን ሀሳብ አይተናል። እንግዲህ እነዚህ ቃሎች የታመኑና እውነተኞች ናቸው ብሎ ወደ ነቢያት ነው የወሰደን። አንደኛ በነቢያት የተነገረው ማለት ነው። ከዛም አልፎ ደግሞ በባሪያዎቹ በአገልጋዮቹ በሐዋርያት የተነገረው እሱ ራሱ ጌታችን የተናገረው፣ አሁን ደግሞ በዮሐንስ የመጨረሻው ዘመን መልአክ እያሳየው እየዘገበ እየጻፈ ያለው ይሄ ቃል የታመነና እውነተኛ ነው እና ይሄን መጽሐፍ ሊጠበቅ የሚገባው ነገር ነው እና መጠበቅ የሚለውን ነገር ስናስብ እንደው እንደ ሴኪሪቲ አይነት የመጠበቅ ነገር ሳይሆን በልብ የማኖርን እና በዛ ቃል የመኖርን ነገር ተነጋግረናል። በተለይ ደግሞ የዚህ መጽሐፍ ትንቢት ቃል በሚልበት ጊዜ በቃ የዚህ መጽሐፍ ተሆል መጽሐፉን እንደሚያጠቃልል ልናስተውል ይገባል። በተለይ ቃል በሚልበት ጊዜ መጽሐፍ ቅዱስ የእግዚአብሔር ቃል ነው እና ስፔሲፊክሊ ይቺ ቃል የምትለው ከተጠቃለለች ከጽሁፉ ጋር ጠቅላላ ከብሉያትም በሐዲሳትም እንደዚሁ የተጠቀሰውን ሙሉን መሆኑን እንድናስተውል ያ ደግሞ የሚረዳን ወይንም ደግሞ ይሄ መሆኑን እንድንረዳ የሚያደርገን ቁጥር 6 ላይ ያለው ነው። የነቢያትም መናፍስት ብሎ በነቢያት የተጻፈውን የጠቀሰበት ማለት ነው። ከዛ አልፈን ይህንን ያየሁትንና የሰማሁት እኔ ዮሐንስ ነኝ የሚለውን አይተናል። በሰማሁትና ባየሁት ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋሁ ብሎ እንደሰገደ፣ ነገር ግን ደግሞ መልአኩ እንዳያደርገው እንዲጠነቀቅ እንደነገረው ተመልክተናል። ይሄ እንግዲህ በምዕራፍ 19 ላይም የፈጸመው ድርጊት ነበር። በምዕራፍ 19 ላይም እንዳይሰግድ እንደተነገረው ተመልክተናል። እንግዲህ ስግደት
ለማን እንደሚገባ በተለይ ደግሞ የአምልኮ ስግደት የሚለው ሐሳብ ለእግዚአብሔር እንደሆነ ለቅዱሳን ለመላእክት የምናደርገው ደግሞ በቅዱሱ በእግዚአብሔር ተቀድሰዋልና የእግዚአብሔርን ስም ይዘው ስለሚንቀሳቀሱ የእግዚአብሔርን ሐሳብ ይዘው ስለሚሄዱ ስለ ስሙ በእነሱ ላይ ስላለው ስሜ በእነሱ ላይ ነው ተብሎ ስለተነገረ ስለ ስሙ ክብርን እንሰጣለን። ነገር ግን ያ የአምልኮ ሳይሆን የጸጋ እንደሆነ ተነጋግረናል። ይሄ ደግሞ የእግዚአብሔር መንፈስ ላደረባቸው ቅዱሳን ለሆኑት እና ደግሞ ለቅዱሳን መላእክት ብቻ ሳይሆን በጀነራል እይታ ስናየው እንዲህ ነው። በእድሜ ለገፉትም ተመሳሳይ ክብር እንሰጣለን፣ አስተብርኮት እንሰጣለን። ነገር ግን የቅዱሳን የተለየ ነው። ስፔሲፊክሊ ላላቸው ቅድስና ላላቸው ከእግዚአብሔር ጋር ላላቸው በማዳን ስራ ውስጥ ስለነበራቸው ተሳትፎ ስላሳዩት መታዘዝ፣ ለምሳሌ እመቤታችን ቅድስት ድንግል ማርያም በእሺታ መንፈስ ከመልአኩ የመጣላትን ቃል ለሰው ከባድ የሆነውን ነገር ግን በእምነት ተቀብላ ይሁንልኝ በማለቷ ምክንያተ ድነት ተብላ ትጠቀሳለች። የመዳናችን ምክንያት ሆና ትጠቀሳለች። እና ይሄ በማንኛውም ሴት ላይ ሊደገም የማይችል ስራ ነው። በቃ በእሷ የተደረገው በማንም ሴት ላይ አይደረግም ከዚህ በኋላ ማለት ነው። አንድ ጊዜ የሚከናወን ነው። አንድ ጊዜ የሆነ ነገር ነው። ስለዚህ ይሄ ብጽዕት ያሰኛታል፣ የተለየች ያሰኛታል። እና እሷ ራሱ በጸሎታ ትውልድ ሁሉ ብጽዕት ይሉኛል ብላ ተናግራለች። ስለዚህ ቃሉ በመጽሐፍ ቅዱስ ላይ የተጻፈልን እሷን ብጽዕት የሚያሰኛትን ሕይወት ተመልክተን ለእሷ አክብሮት እንሰጣለን ማለት ነው። እና ያ ግን ከአምልኮ ጋር ይለያያል። እንግዲህ በስፋት ምዕራፍ 19ን ባየንበት ጊዜ አይተናል። ወደ እርሷ እንጸልያለን። ነገር ግን ወደ እርሷ የምንጸልየው ጸሎት እርሷ ወደ ልጇ ምን እንድትልልን ነው? እንድታሳስብልን ካላት ጸጋ ካላት ቅድስና አንጻር ለእሷ ሳይሆን ወደ እርሷ እንጸልያለን። እና ጸሎታችንን በምንጸልይበት ጊዜ የምንለው አዘክሪ ድንግል ነው የምንለው፣ አሳስቢልን ነው የምንለው። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን፣ በሐሳብሽ ድንግል ነሽ እያልን በስጋሽም ድንግል ነሽ አሸናፊ የእግዚአብሔር እናት ሆይ ብለን ሰላምታ ለአንቺ ይገባሻል ብለን ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው፣ ጸጋን የተመላሽ ሆይ ደስ ይበልሽ ብለን ልዑል እግዚአብሔር ከአንቺ ጋር ነውና ብለን ከተወደደው ልጅሽ ብለን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ነው ምንለው። ለምኝልን ኃጢአታችንን ምን ይልልን ዘንድ? ያስተሰርይልን፣ ይቅር ይለን ዘንድ። ስለዚህ እሷን ለምኝልን ብለን በክብር እንጠይቃታለን። ምን እንዲያደርግ? እንድታስተሰርይልን ሳይሆን እንዲያስተሰርይልን፣ ኃጢአታችንን ይቅር ይለን ዘንድ ነው ምንለው። ስለዚህ ይቅርታውን በረከቱን የምንቀበለው ከማን ነው? ከልጇ ነው። ነገር ግን እሷ ጋር በምን እንቀርባለን? በአክብሮት እንቀርባለን። ስለዚህ ያ ቬኔሬሽን በሚለው ሐሳብ ወይንም ደግሞ ግሬት ኦነር በሚለው ታላቅ አክብሮት በሚለው ተመልክተናል። እንግዲህ ምዕራፍ 19 ላይ ማለት ነው። ወደ ዛሬው ክፍል በምንሄድበት ጊዜ ራእይ ምዕራፍ 20 ከቁጥር 10 ጀምሮ ያለውን ነው የምንመለከተው። ይሄ እንግዲህ የመጀመሪያው እንደ ክለሳ ያክል ነው የምናየው ወይንም ያየነው ማለት ነው። ኢንጀነራል እንግዲህ ከ1 እስከ 9 ድረስ ያለው ወይንም ደግሞ እስከ 9 ድረስ ያለው በአዲሲቷ ኢየሩሳሌም ያለውን አኗኗር ያለውን ገጽታ ከምዕራፍ 21 ጀምሮ አብራርቶ የቀጠለበት ክፍል ነው። አሁን ደግሞ ዛሬ ከ10 በኋላ እስከ መጨረሻው የምናየው ነገር የተስፋ ቃልን የያዘ
አሁን እስካሁን ድረስ ፎከሳችን፣ እይታችን፣ አይምሯችን እንደ ፕሮግራም የተደረገው አዲሲቷን ኢየሩሳሌም ማለትም በአዲስ ሰማይና በአዲስ ምድር ላይ ከሰማይ ወርዳ የመጣችውን አዲሲቷን ሀገር አዲሲቷን ኢየሩሳሌም በአዲስ ይሄ እንደዚህ በምድራዊ ሀሳባችን ወይንም ደግሞ በምድራዊ አይምሯችን የምናየው ነገር እንዳልሆነ ሁሉ ነገር ጠፍቶ እንደ አዲስ ተለውጦ አዲስ በሆነው ዓለም ላይ ወይንም ደግሞ አዲስ በሆነው የእግዚአብሔር ስራ ላይ ያለውን ነገር ነው ዮሐንስ ያሳየን የነበረውና አይምሯችንንም በእንደዛ አይነት ፐርስፔክቲቭ እንድናየው ብለን ተነጋግረን ነበረ። አሁን ከዚህ በኋላ የምናየው ደግሞ ምንድነው? ያ ነገር ተጠናቆ ማለት ነው የአዲሲቷን ኢየሩሳሌምን ነገር አሳይቶን፣ አኗኗሩን አሳይቶን፣ ምን እንደምትመስል አሳይቶን፣ ቅጥሯን አሳይቶን፣ ውስጧን አሳይቶን፣ ውበቷን አሳይቶን፣ መብራቷን አሳይቶን፣ መቅደሷን አሳይቶን፣ በቃ እሱ ዋና ፎከሱ ማን እንደሆነ አሳይቶ ፍጥረት ሁሉ እዛ ጋር ለማን እንደሚሰግድ አሳይቶ ካበቃ በኋላ በዛ ነገር የተደነቀው ዮሐንስ በመልአኩ እግር ስር ይንበረከካል። ያን ጊዜ መልአኩ ደግሞ ተው ይለዋል። ከዚህ በኋላ የምናየው ነገር ምንድነው? መደምደሚያ ሐሳብ ነው፣ ኮንክሉዥን ነው። ስለዚህ ይሄ ኮንክሉዥን ደግሞ ወዴት ሪፍሌክት የሚያደርግ ነው? አሁን ወደኛ ሪፍሌክት የሚያደርግ ነው፣ ወደ ምድር ሪፍሌክት የሚያደርግ ነው። መሴጁ ሁሉ አልቆ የሚያየው ነገር ጨርሶ ከዚህ በኋላ እንደው በመጨረሻ በመጠቅለያ በማስጠንቀቂያ በተስፋ ቃል በማስጠንቀቂያ ቃል እግዚአብሔር መልእክቱን ሲደመድምና ሲጨርስ ዮሐንስ ደግሞ ሲያጠቃልልልን የምናይበት ክፍል ነው ማለት ነው። ስለዚህ አሁን አይኖቻችን፣ ህሊናችን፣ መንፈሳችን ወዴት ይመጣል ማለት ነው? ወደ ምድር እናመጣዋለን፣ ወደኛ እናመጣዋለን፣ ወደ አሁኑ እናመጣዋለን። መሴጁ አሁን ወደኛ የሚመጣ ነው ማለት ነው ከዚህ በኋላ ያለው። ስለዚህ ከቁጥር 10 ጀምረን ስናነብ ምን ይላል? ለእኔም በዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማህተም አትዝጋው። አሁን ወዴት አመጣው? ወደዚህ ወደ መጨረሻው ዘመን አመጣው። ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማህተም አትዝጋው። አትዝጋው የምትለዋን ቃል አስተውሏት። አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅን ያድርግ፣ ቅዱሱም ወደፊት ይቀደስ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር ነው ብሎ ይጀምራል። እንግዲህ አሁን ቁጥር 10 ሲጀምር ወደ ዘመኑ ነው የሚያመጣልን፣ ማለትም ወደ መጨረሻው ማለት ነው። ወደ መጨረሻው በቃ ዘመኑ ቀርቧል። አሁን እንግዲህ ያየኸውን ነገር ሁሉ አይተሃል። ስለዚህ እንግዲህ ወደዚች ወደ አዲሲቷ ኢየሩሳሌም የምትመጣበት አሮጌው ምድርና አሮጌው ሰማይ የሚጠቀለልበት ዘመን ቀርቧል እያለን እንግዲህ ይሄን የመንግስቱን መቅረብ ራሱ ጌታችን ኢየሱስ ክርስቶስ በስጋ ተገልጦ ባስተማረበት ወቅት የመጀመሪያ ስብከቱ ይሄ የመቅረቡ ስብከት ነው። ተጠመቀ በዮርዳኖስ ወንዝ። ማቴዎስ ወንጌል ምዕራፍ 3 ላይ በምናነብበት ጊዜ ከቁጥር 15 ጀምሮ መጠመቁን እናያለን። ከዛ በኋላ ማቴዎስ 4 ላይ ስንሄድ በዲያብሎስ ይፈተናል ከጦመና ከጠለየ በኋላ። ከዚያ በኋላ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ ጌታችን ኢየሱስ ክርስቶስ መስበክ ይጀምራል። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመጀመሪያው ስብከት ምንድን ነው ከተባልን መንግስተ ሰማያት ቀርባለችና ንስሐ ግቡ የምትለች። ስለዚህ የመንግስቱን መቅረብ የዘመኑን መቅረብ አስቀድሞ የነገረን ማን ነው? ጌታችን ኢየሱስ ነው ማለት ነው። ነገር ግን አሁን ከዛ እንግዲህ ከ2000 ዓመት በፊት የተነገረ ማለት ነው። እንግዲህ
ዘመኑ እየራቀ እመጣለሁ ያለበት ጊዜ ትውልድ እያለፈ ዘመን እየተቀየረ አሁን እኛ ያለንበት ጊዜ ላይ ደርሰናል እና መቼ ነው የሚለው እንግዲህ የብዙዎች ጥያቄ ነው። መቼ ነው የሚለው ስፔሲፊክሊ በመጽሐፍ ቅዱስ ላይ የተገለጠልን የተብራራልን የምናውቀው ነገር የለም። ይሄ ነው ተብሎ ማለት ነው። ነገር ግን ዘመኑ ቀርቧል ተብለናል። በቃ ዘመኑ ቀርቧል፣ ይዘገያል ወይንም ደግሞ አይመጣም እንዳንል መጽሐፍት በተለያየ ክፍል ይነግሩናል። ለምሳሌ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ለአንዳንዶች ይመስላቸዋል፣ ነገር ግን ስለ ተስፋ ቃሉ አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። ስለዚህ መዘግየቱ መታገስ ነው። የሚታገሰው ደግሞ ማንም እንዳይጠፋ ነው። በቃ የእግዚአብሔር ዓላማ የማጥፋት ዓላማ አይደለም። የእግዚአብሔር ዓላማ ሰዎችን ወደ ገሃነመ እሳት የመጣል አይደለም። የእግዚአብሔር ዓላማ ሰዎችን በልጁ በክርስቶስ ኢየሱስ አምነው በደሙ ተሸፍነው እርሱ ከነሱ ጋር እነሱ ከሱ ጋር ለዘላለም በዘላለም ሕይወት እንዲኖሩ ነው የእግዚአብሔር ፍላጎት እንጂ የማጥፋት አይደለም። ስለዚህ እግዚአብሔር በዘመናት ውስጥ ትውልድን እየታገሰ ምን ይላል? ይጠብቃል፣ የንስሐ ዕድሜን ይሰጣል። ነገር ግን አሁን ምኖቹ እየታዩ ነው? ምልክቶቹ እየታዩ ነው። በቃ የምጽአት ምልክቶች በምድራችን በደንብ ተገልጠው እየታዩ ነው። የምጣር መጀመሪያዎቹ እየተፈጸሙ አይተናል። የሐሳውያን ነቢያት መነሳት፣ የሐሰተኛ ክርስቶሳውያን መነሳት ተገልጦ ታይቷል። በቃ ብዙዎች እኔ ክርስቶስ ነኝ ብለው ተነስተዋል። እንግዲህ እዚህ ውስጥ ያላችሁ ሁላችሁም ሰርች ማድረግ ትችላላችሁ፣ ኦንላይን ገብታችሁ እንደው እኔ ክርስቶስ ነኝ ብሎ የመጣ ሰው አለ ወይ ብላችሁ ጉግል ብታደርጉ ይዘከዝክላችኋል። እነማ በማ ዘመን እንደመጡ ማለት ነው። ሊትራሊ ነኝ ብለው ማለት ነው ራሳቸው እንዲመለኩ ያደረጉ ብዙዎችንም ያሳቱ ወደ ጥፋት የሄዱ የጠፉም አሉ። ከጌታ ከኢየሱስ ክርስቶስ በፊትም መሲሁ ነኝ ብለው የመጡ ነበሩ እና ጌታ ኢየሱስ ስለነሱም ተናግሯል። ሐዋርያትም ስለነሱ ተናግረዋል። እንደዚህ በሐሰት ይመጡ እንደነበሩ፣ በቃ ሊያርዱ ሊያጠፉ እንደመጡ ሐሰተኞች እንደነበሩ የጦርን ወሬ መስማት እንግዲህ ያው ብሬኪንግ ኒውስ ሆኗል። አዲስ ነገር አይደለም። ህዝብ በህዝብ ላይ የመነሳት ነገር፣ መንግስት በመንግስት ላይ የመነሳት ነገር አዲስ ነገር አይደለም። ረሃብና ቸነፈር፣ ይሄ የምድር መናወጥ፣ እነዚህ እንዲያውም በጣም ስለተለማመድ ናቸው አያስፈሩንም። በቃ ድሮ የሆነ ሰው ሞተ ሲባል ራሱ ትንሽ የሆነ ያስደነግጥ ያሳቅቅ ነበረ። አሁን ግን በቃ ሞተ ከተባለ ያን ያህል ብዙም የሚወረን የሚያስደነግጠን ነገር የለም። እንዲያውም አንድ ሰው ሁለት ሰው ከተባለ ወይ ተመስገን ባለፈው እኮ 20 ነበር ምናምን እያልን እንደውም እንጽናናለን። እና ምን ሆነ ነገሮችን ካንድ ኦቨርሉክ እንድናረጋቸው ያረገናል፣ እንዳናስተውል ያረገናል። በጣም ስንለማመደው ይሄ ወደ መዘንጋት ችላ ወደ ማለት ይወስደናል። እና እዚህ ላይ ምን ልንል ያስፈልጋል? ነቃ ልንል ያስፈልጋል። በቃ ምልክቱ ነው እኮ ሳይኑ ነው ልንል ያስፈልጋል። አይናችን እያየ ብዙ ነገር እያለፈ ስለሆነ ማለት ነው። እና ሩቅ መስሎን እንዳንታለል በቃ ምንጊዜም ሞት በደጅ እንደሆነ ልናስብ ያስፈልጋል። አት ዘ ሴም ታይም ደግሞ በምድር ላይ እየኖርን ነው እና እንደሚኖር ሰው ሆነን በምድር ላይ እየሰራን እንንቀሳቀሳለን። በምን ሳንዋጥ? በዓለሙ ሳንዋጥ። ልክ እንደ ዴማስ ዓለሙን ወዶ ተወኝ እንደተባለው እንዳንሆን ማለት ነው። እሺ ዓለም ሳክ አድርጎ ኮምፕሊትሊ ሲወስደንና በኃጢአት ስንመላለስ ሁለት የተለያዩ ነገሮች ናቸው። በቃ ኮምፕሊትሊ የዓለም መሆን፣ በቃ ዓለም ክንሱም ሲያደርገን፣ በቃ ሐሳባችን፣ ነገራችን፣ ምኞታችን፣ ጉጉታችን፣ ህልማችን፣ ራያችን ሁሉ ነገር በቃ ዓለማዊ ነገር በሚሆንበት ጊዜ በቃ እኛነታችን ዓለም ወስዳናለች ማለት ነው።
ነገር ግን ደግሞ ምንም ለዓለሙ ነገር ደንታ ሳይኖረን ነገር ግን ደግሞ ምድር ላይ እየኖርን ሰዎች ነንና በስጋ ድካም ደግሞ የምንመላለሰው ነገር አለ፣ የምንስተው ነገር አለ። በዚያን ሰዓት ምን እናደርጋለን? እንመለሳለን፣ እንወጣለን። ለምሳሌ ጌታችን ኢየሱስ ክርስቶስ በምድር ላይ ተመላልሷል። በምድር ላይ በሚመላለስበት ጊዜ ዓለሙ ክፉ ነው፣ ጨካኝ ነው፣ አመፀኛ ነው፣ ገዳይ ነው። ነገር ግን ከነዚህ ነገሮች ጋር ምን አላለም? አልተባበረም። ነገር ግን ደግሞ በዓለም ውስጥ በሚኖርበት ጊዜ እንደ ማንኛውም ሰው ላይ የሚደርሰው ነገር ይደርስበት ነበር። ረሃብ ይደርስበታል፣ መጠማት ይደርስበታል፣ ይሄ በትሬይ መደረግ፣ በጓደኞቹ መካድ፣ በወዳጆቹ መካድ፣ እነዚህ ነገሮች ምን ይሉበታል? ይደርሱበታል። ነገር ግን ለነዛ ነገር ምን አላደረገም? ቦታ አልሰጠም። ዓለም ኮምፕሊትሊ ክንሱም አላደረገውም፣ አልወሰደውም ማለት ነው። ስለዚህ እንደዛ እንዳንሆን ምን ማለት አለብን? መጠንቀቅ አለብን። እንደምንኖር ሆነን እንሰራለን፣ እንደምንሞት ደግሞ እያሰብን እንዘጋጃለን ማለት ነው በሌላ አነጋገር። ስለዚህ ምን አታርጋለ? መጽሐፉን አትዝጋው ተባለ። በቃ መጽሐፉን አትዝጋው። ለዳንኤል በዳንኤል 8:26 ላይ ስናነብ ዝጋው ተብሎ ተነግሮት ነበረ። አይ ቲንክ ምዕራፍ 14 ላይ ይመስለኛል ዝጋው ተብሎ ተነግሮት ነበረ። አሁን ግን መጽሐፉን አትዝጋው፣ ይሄን መጽሐፍ አትዝጋው። በቃ በዚህ መጽሐፍ እንግዲህ የተነገረን እስካሁን ያነበብነው በትንቢትነት የተነገሩን ነገሮች፣ በተስፋ የተሰጡን ነገሮች፣ በተለያየ ምሳሌያዊ ነገር የተገለጡልን ነገሮች፣ እነዚህ ነገሮች የሚፈጸሙበት ዘመን ቀርቧል። ስለዚህ አሁን ይሄ ሚስጥር ለሁሉ ግልጽ ይሆን ዘንድ መከፈት አለበት። በቃ አትዝጋው ከተባለ ክፍት ነው ማለት ነው። which is ለሰዎች አክሰሰብል ነው። ሰዎች እንዲያነቡት ግልጥ ሆኖላቸዋል ማለት ነው። ይሄን ያደረገ እግዚአብሔር ከምን አንጻር ነው? ሰውን ከመውደድ አንጻር ነው። ሰውን ከመውደድ አንጻር ይሄንን ሐሳቡን ለሰዎች ምን አድርጎታል? ግልጥ አድርጎታል። ምን እንዲያደርጉ? እንዲጠነቀቁ። በቃ የፍቅሩን ያሳየበት መንገድ ነው፣ እንዳይዘጋ ያደረገበት ነገር ማለት ነው። በዓለም ሊያደርግ ያሰበውን ያቀደውን በቃ ለትውልድ በዮሐንስ በኩል የገለጠው ነገር። በሌላ አነጋገር የመጽሐፍ በየዘመናቱ አማኞች ምን ይሉታል ማለት ነው? የሚመከሩበት ነው፣ የሚገሰጹበት ነው፣ የሚጽናኑበት ነው። በቃ ዓለሙን በደንብ አድርገው እንዲለዩ የእግዚአብሔር ሐሳብ ምን እንደሆነ፣ ይሄ እግዚአብሔር ያዘጋጀው ነገር ምን እንደሆነ እንዲመክሩ፣ እንዲያስተውሉ፣ ተስፋ የቆረጡ ሰዎች ተስፋ እንዲሰንቁ ያደርጋል መጽሐፉ። ዮሐንስ ራእዩን ስንጀምር ምዕራፍ 1:3 ላይ የዚህን መጽሐፍ ቃል የሚሰሙ ብፁዓን ናቸው ይላል። በቃ በመስማት ብቻ ምን አለው ማለት ነው? ጌን የምናደርገው ነገር አለ። በመስማት ብቻ ሲነበብልን፣ ቁጭ ብለን ደግሞ በማንበብ ስናነብም እናዳምጣለን። ውሳጣዊ ልቦናችን ያዳምጣል፣ የውስጥ ልቦናችን ይሰማል። የግድ መፈትፈት፣ መተረክ፣ ማብራራት የለብንም፣ አይጠበቅብንም። በቃ በዚህ ይህን መጽሐፍ በመስማት ብቻ ምን አለ? መጽናናት አለ። ራእይ 1:3 አንብቡ። ይሄ በመስማት ነው። እንግዲህ በውስጡ የተጻፈውን ደግሞ በመጠበቅ በዚህ መጽሐፍ እንዳነበብነው በመመላለስ ህይወታችን ምን ይሆናል? ከፍ ይላል፣ ያድጋል። መጽሐፍ ቅዱስ ውስጥ በዚህ በራእይ መጽሐፍ እንደተገለጸው እኛነታችን ኮምፕሊትሊ ትራንስፎርምድ ይሆናል። እንደ ፀሐይ እናበራለን፣ ነጩን ልብስ እንጎናጸፋለን፣ ዘንባባውን ይዘን ከቅዱሳኑ ጋር ለንጉሱ ምስጋናን እናቀርባለን።
ምን ካደረግ ነው? ከጠበቅ ነው። በቃ ይሄን ያልተዘጋ መጽሐፍ፣ ይሄንን የሚመክር መጽሐፍ፣ ይሄንን የሚገስጽ መጽሐፍ፣ ይሄንን የሚያጽናና መጽሐፍ 22 ምዕራፍ ሁሉ ሰምተን አንብበን አንድ ነገር በህይወታችን ሊቀየር ያስፈልገዋል። የሆነ ነገር ሊያስፈራን ያስፈልጋል። የሆነ ነገር መንፈስ ቅዱስ በውስጣችን እኛን ሊገስጸን እኛን ሊወቅሰን የሚገባ ነገርና እኛ ደግሞ እምቢኝ ልንል በቃ ይሄንን ነገር ትቻለሁኝ ልንቆርጥለት የሚገባ ነገር ያስፈልጋል። በቃ የሆነ የበለጠውን ነገር አይኖቻችን ሊያዩ ያስፈልጋል። ተመራማሪ መርማሪ ብቻ ሆነን ልናልፈው ወይንም ደግሞ በቃ ጨረስነው ብለን ልንሄድ ብቻ አይደለም። በውስጣችን የገባው ቃል አንዳች ነገር ሳይሰራ አይመለስም። አንለስ ልባችንን ካላደነደንበት በስተቀር። ስለዚህ እግዚአብሔር በእያንዳንዳችን ልብ ውስጥ ያስተላለፈው ሊቀርፈው ሊያስወጣው በቃ እድሜ ዘመናችንን የሙጥኝ ብለን የያዝነው ነገር በቃ ያ አውሬ የሆነብን ነገር እንደ ዘንዶ የሆነብን ነገር የሚያሰክር የወይን ጠጅ የሆነብን ነገር የተቀላቀለ ትምህርት የሆነብንን ነገር እስካሁን ከሰማነው ነገር ውስጥ አንዳች በቃ አንድ ነገር ሌላውን ተውት፣ አንዲት ነገር ግን ምን ትላለች? ተቆርጣ ትወጣለች። ይሄን ደግሞ መቁረጥ የኛ ኃላፊነት ነው። እሱ ካበራልን፣ እሱ ከገለጠልን፣ እሱ በልባችን ከመሰከረልን ቆርጦ መጣል የኛ ድርሻ ነው። ቆርጠህ ጣላት ነው የሚለው አይደል? ዓይንህ ብታሰናክልህ ወይ እጅህ ብታሰናክልህ ቆርጠህ ጣላት ነው። ቀኝ እጅህ ብታሰናክልህ ቆርጠህ ጣላት። ቆርጠህ ቆራጩ አንተ ነህ። ወሳኙ አንተ ነህ። እምቢ ማለት ያለብህ አንተ ነህ። ቆርጠህ ጣላት የሚለው ሊትራሊ እጃችንን እንድንቆርጥ ሳይሆን መቁረጥ፣ እጅ መቁረጥ ይቁረጡልህ ቢባል ሌላ ጉዳይ ነው። ነገር ግን እኛው ገጀራ አንስተን እጃችንን መቁረጥ ምን ያህል መጨከንን እንደሚጠይቅ አንደርስታንድ እንድናደርገው ነው ቆርጠህ ጣላት የሚለን። ስለዚህ የሆነ ነገር ላይ ልንጨክን ያስፈልጋል። በቃ ለምን? በሙሽራው በክርስቶስ ኢየሱስ ሰርግ ለመታደም። ስለዚህ ይሄ መጽሐፍ እንዳይዘጋ እንዳይታተም የተደረገበት ምክንያት ለማን ጥቅም ነው? ለኛ ጥቅም ነው። ቃሉ ተከፍቷል። የሚመለስ ካለ ይመለስ፣ የሚያምጽ ካለ ያምጽ። በደሙ የሚነጻ የወደደው የፈቀደው ካለ ይንጻ። በቅድስና ስራ የሚበረታ ይበርታ። መርከስ የፈለገ ይርከስ። This is the final word። ነገር ግን እያንዳንዱ መጨረሻ ላይ ምን ያገኛል? ዋጋውን ያገኛል። ለምን? መጽሐፉ ለሰዎች ተነቧል፣ ተብራርቷል፣ ተገልጧል፣ ጆሮአቸው ሰምቷል። ስለዚህ በቃሉ ያወቅነው ነገር ምርጫችንን እንድናስተካክል ሊያደርገን ይገባል። አሁን ኤክስኪዩዝ የለንም። በቃ ከዚህ በኋላ ራሱ አዎ እኔ ምንም አልሰማውም እንደዚህ መደረግ እንደሌለበት እንዳንል ይኸው በቃ ራእይን አንብበሃል፣ አጥንተሃል፣ ተነግሮሃል፣ ሰምተሃል። ስለዚህ በመጨረሻው ፍርድ ጊዜ መጽሐፍት ይከፈታሉ እንዳልነው ራእይ ይከፈታል። ያኔ ሰኞ ቀን ማታ ተሰብስባችሁ ሲያትል ከተማ እንደዚህ ቦታ ላይ ይሄንን ለአንድ ሰዓት ስታነቡ ቆይታችሁ ነበር፣ ሰምታችኋል። በቃ የሚያመካኙት አጡ ይላል እኮ መጽሐፍ ቅዱስ ቃሉን ስለሰሙ። ምክንያቱም የብዙዎቻችን ችግር ያው አላውቅም ነው፣ አልሰማሁም ነው። የሆነ ጥፋት እንኳን ሲጠፋ የመጀመሪያው ኤክስኪውዝ ምንድነው? አይ ዱ ናት ኖ፣ አይ ዶንት ኖ፣ አም ሶሪ ነው አይደል? አሁን መጽሐፉ እንደው አላቅም እንኳን አላነበብኩም እንኳን እንዳንል
ዘግታው መቻ ነበኩኝ እኔ እኮ አልገባኝም እንዳንል ክፍቱን የተተወው። ስለዚህ በመጨረሻ ላይ ምንን ያገኛል? ዋጋውን ያገኛል ማለት ነው። ዋጋውን ያገኛል። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ ነው ያለው። ስለዚህ ጌታ ኢየሱስ በምድር እያለ ከነገረን ዋና ነገር አንዱ ምንድን ነው? እንድንዘጋጅ ነው። እንድንዘጋጅ ነው። የምንዘጋጅበት ምክንያት ለምንድን ነው? ስለሚመጣ ነው። ይሄ የመምጣቱ ተስፋ በራሱ በጌታ በኢየሱስ ክርስቶስ ተነግሯል፣ በሐዋርያት ተነግሯል፣ አስቀድሞ በነቢያት ተነግሯል። ራሱ በቃሉ በማቴዎስ 24 ላይ ስናነብ ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። እመጣለሁ የሚለው ነገር አሁን ራእይ ላይ የጀመርነው እውነት አይደለም፣ አስቀድሞም የነበረ ነው። ስለዚህ ይሄ እመጣለሁ የሚለው ነገር እግዚአብሔርን በመጠባበቅ ለሚኖሩት ታላቅ የምስራች ነው። በቃ እንደነ ዳዊት ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች እንዳለው በቃ እመጣለሁ ያለውን መናፈቅ እንዴት ያለ ታላቅ ነገር ነው። በቃ እመጣለሁ እመጣለሁ በቶሎ እመጣለሁ። ስለዚህ በምን እንጠብቀው? በናፍቆት እንጠብቀው። ነገር ግን ይሄ ወደ መናፈቅ ሌቭል የምንደርሰው በሰው ሰውኛ እንኳን ስናስበው ምን ሲኖረን ነው? ከዛ ሰው ጋራ የዕለት ተዕለት ግንኙነት ሲኖረን ነው አይደል? አንድን ሰው አይ ሚስ ዩ የምንለው የሆነ ይናፍቀን ያቁነጠንጠናል ካልሰማን ከዛ ሰው ስፔሻሊ ዴይሊ የምንሰማው ሰው ከሆነ ማለት ነው። ልጆቻችን ሊሆኑ ይችላሉ፣ እጮኞች ወይንም ደግሞ የትዳር ጓደኞቻችን ሊሆኑ ይችላሉ፣ ቤተሰብ እናት አባት ሊሆን ይችላል፣ ኦር ቤስት ፍሬንድ ሊሆን ይችላል፣ አናውቅም። ክሎስ ሪሌሽንሽፕ ያለን የቅርብ ግንኙነት ሲኖር ምን ይመጣል ማለት ነው? መናፈቅ ይመጣል። በቃ ዳዊት ሁልጊዜ በቃ ከኔ ጋ ነው ስለሚል በፊቴ አየዋለሁ ስለሚል አብርሆቱን ሁልጊዜ ሪኮግናይዝ ስለሚያደርግ ሚስ ያደርገዋል። እግዚአብሔርን ይናፍቃል። ነፍሱ ትናፍቀዋለች። እሱ ብቻ ነፍሴ በቃ ውስጤ በቃ ሰርስሮ የገባ ፍቅር አለው። ይሄ ከምን የመጣ ነው? የተለየ ነገር ተሰጥቶት አይደለም። ነገር ግን በቃ ከልጅነቱ ጀምሮ የእግዚአብሔር አብርሆት ከሱ ጋር ስለነበረ ስለተለማመደ፣ ኃይሉን ስለተለማመደ፣ ፍቅሩን ስለተለማመደ፣ ጸጋውን ስለተለማመደ። ስለዚህ እንደ ክርስቲያን ደግሞ ወደዚህ ጸጋ ከፍ ማለት ማደግ አለብን። ያንን ማሳደግ የምንችለው ግን ምን ሲኖረን ነው? ቅርብ የሆነ ሪሌሽንሽፕ ሲኖረን፣ በቃ በጸሎት የተጋ ማንነት፣ ከቃሉ ጋር የተጣበቀ ህይወት፣ በቃ በውስጣችን የሚያድግ መንፈሳዊ ነገር ሲኖር፣ ሁልጊዜ ቸርነቱን ስናስብ፣ ሁልጊዜ ማዳኑን ስናስብ፣ አለ ከኔ ጋር ነው ስንል፣ ስሙን ስንጠራ ሳናቋርጥ፣ በቃ እያጠብንም እየተራመድንም ምን እያልንም በቃ ጌታ ሆይ እኔ ኃጢአተኛና በደለኛ ነኝ ይቅር በለኝ፣ ጌታ ሆይ እኔ በደለኛና ኃጢአተኛ ነኝ ይቅር በለኝ። the Lord prayer የሚባለው አባቶቻችን በዚህ በአቶስ ገዳም የሚኖሩ በግሪክ ውስጥ እንግዲህ በጣም ጥንታዊ ከ1000 ዓመት በላይ የኖረ the first the second third centuries ባይብል ስኮላር የምንላቸው እነ ሴንት አግስቲን የሚባሉ ታላላቆቹ የወጡበት ገዳም በቃ በዛ ውስጥ የሚጸለይ the Lord prayer ተብሎ የሚጠቀሰው ፕሬየር ምንድነው? ጌታ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛ ነኝ ማረኝ። በቃ ሰዎች ይሄንን በሁሉም ጊዜ በሁሉም ሰዓት በማንኛውም ኮንዲሽን ከሰው ጋር እንኳን እያወሩ ምን ይሉታል? ይጸልዩታል። ጌታ ኢየሱስ ክርስቶስ እኔ ኃጢአተኛ ነኝ ማለት ስሙ ጉልበት አለው።
ከዚህ በፊት አውርተንበታል። በቃ ስሙን በጠራን ቁጥር መድኃኒት ነው። ስሙንም ኢየሱስ ትይዋለሽ ሕዝቡን ሁሉ ከኃጢአታቸው ያድናቸዋልና ነው ያለው ሲያበስራት። ከሰማይ የመጣ ስም ነው። ደፍረን ልንጠራው ያስፈልጋል። ይሄን እንዳንጠራ የሚያደርገን በህመማችን አስሮ ሊይዘን የሚፈልግ ጠላት ነው። በቃ we don't have time to reason out things. በቃ accept the fact that Jesus Christ is Lord የሚለውን ሐሳብ መቀበል ጊዜያችን ነው። ይሄ ምን ያመጣብናል? ጥም ያመጣብናል፣ አብርሆቱን ያመጣብናል። ሁሌ ሪኮግናይዝ እናደርገዋለን። ስለዚህ አንፈራም፣ አንሰምጥም። ብንሰምጥ እንኳን ጌታ ሆይ አድነኝ ብለን እጃችንን እንዘረጋለን እንጂ ዝም ብሎ በፍርሃት አንተባተብም። ወይ ወደ ሌላ ነገሮች፣ ወደ አጉል ልማድ፣ ወደ ሱስ፣ ወደ ጥንቆላ፣ ወደ ምናምን አንሄድም። ወደ ባዕድ ነገር አንሄድም። ከሱ ጋር ሙጥኝ እንላለን። በቃ ባያድነኝ እንኳን አንተ ላስቀመጥከው ጣዖት አልሰግድም የምንል ቆራጦች ያደርገናል ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። ኢምፖርታንት ነገር ነው። ለምንድን ነው ይሄንን በጣም ረግጠን የምንናገረው ብንል ለእያንዳንዱ እንደ ስራው እከፍለዋለሁ ስላለ። ለእያንዳንዱ እንደ ስራው እከፍለዋለሁ። እስካሁን የዘረዘርነው ነገር የጠቀስነው ነገር የኑሮ ጉዳይ ነው፣ የስራ ጉዳይ ነው። ሰው አምናለሁ ብሎ ሊነግረን ይችላል። እኛ ራሳችን አማኞች ነን ብለን ልንናገር እንችላለን። ምን እንደሚያምንና ምን እንደምናምን የሚያረጋግጥልን ግን ስራችን፣ ባህሪያችን፣ አኗኗራችን፣ ተግባራችን ነው እንጂ እምነትማ ምኑ ይታያል? አምናለሁ ብንል ምን how can you prove that to me? እንዴት ነው የምታረጋግጥል? እንዴት ነው ማረጋግጠው? በምንስ ነው ማቀው? አይፈለቀቅ አይላጥ። በምን ይታወቃል? ሲጀመር የሚያምነውስ ነገር ምንድን ነው? እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ ሕይወትን ይሰጣል የሚል እምነት ነው የሚያምነው ነው ወይንስ ደሞዝ ይጨምርልኛል፣ ሰባራይን ይጠግናል ምናምን ብሎ እዚህ ምድር ላይ ያለ ነገር ላይ ነው የሚያምነው? ምንድን ነው የሚያምነው? እያንዳንዱ አምናለው የምንልበት ነገር በምን ይገለጣል? በስራ ይገለጣል። ያዕቆብ እንደነገረን ማለት ነው። ያዕቆብ እንደነገረን እንደዚሁም ስራ የሌለው እምነት ቢሆን በራሱ የሞተ ነው ይለናል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም አድርገሃል። አጋንንትም ደግሞ ያምናሉ። ስለዚህ ያንተም ያጋንንቱም አንድ ነው። እንዲያውም እነሱ ምን ይላሉ ይላል? ይንቀጠቀጡማል ይላል። እግዚአብሔር አንድ እንደሆነ ማመን ብቻ ሳይሆን እነሱ ጋር መንቀጥቀጥም አለው። ምነማ አጋንንት። አንተ ከንቱ ሰው ይላል መጽሐፍ። አንተ ከንቱ ሰው። ምን ከአጋንንት ራሱ ያነሰ ባህሪ ነው ማለት ነው። ዝም ብሎ ይሄ አማኝ ነኝ፣ ክርስቲያን ነኝ፣ እንደዚህ ነኝ እያለ በቃ እየለፈለፈ የሚጓዝ በቃ ዝም ብሎ ወሬ ብቻ። ህይወቱ ሲታይ ግን ሌላ። አንተ ከንቱ ሰው፣ እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ይላል። ስለዚህ እንደ ስራው እክፍለዋለሁ ስለሚል ከሱ ጋር የተጣበቀ ማንነት ሲኖረን እሱ ዋናው መሰረቱን ስንይዝ ስራችንም የሱን ይመስላል። ሰው ውለውን ይመስላል ይባላል። ሰው ጓደኛውን ይመስላል ይባላል። ጓደኛን ንገረኝና ማንነትን እነግርሃለሁ ይባላል። በምድር ላይ ራሱ በቃ ከእግዚአብሔር ጋር ስንጣበቅ፣ ከጸሎት ጋር ስንውል፣ ከዝማሬ ጋር ስንውል በቃ ንግግራችን ሁሉ የምስጋና ነው። በቃ በመዝሙርና በምስጋና በቅኔ እርስ በርሳችሁ ተነጋገሩ ነው አይደል የሚለው? ምንድነው የምንነጋገረው? እንዴት ነው ከሰው ጋር በመዝሙር የምንነጋገረው? ምንም። እንዴት ብዬ ነው መዝሙር ጋር እንዴት ነው ሰው የሚነጋገረው? መጽሐፍ ቅዱሱ ተነጋገሩ ይላል ኤፌሶን 5:19። ምንድነው የምንነጋገረው?
በቃ በወጣሁ በቃ አመስግኜ እግዚአብሔር ይመስገን ችንቀን ቀድሶ የሰጠኝ ብዬ ከወጣው በቃ ከሚያገኘኝ ሰው ጋር እየዘመርኩ ነው። በቃ እግዚአብሔር ይመስገን፣ እንዴት ነው እግዚአብሔር ይመስገን፣ ቸርነቱን ከኔ ያላራቀ እግዚአብሔር ይመስገን፣ ምሕረቱን ያበዛልኝ እግዚአብሔር ይመስገን። በዜማ የምገልጠው ሳይሆን በንግግር የምገልጠው ይሆናል። ለሰው በሚገባው በሚስማማው በሚቀበለው የማያስደነግጥ ዝም ብሎ እየዘመረ ቢመጣ ሊያስደነግጡላ ይችላል። ምንድን ነው የምነካው ይሄ ሰው ነው የሚያስብለው። ነገር ግን በቃ ይሄ የታሸ ንግግር ነው። በቃሉ የታሸ በቃሉ የወዛ ንግግር ነው። በቃ ከአንደበት የሚወጣው አይ ምን እባክህ እንደው ምንም እኮ ኑሮ አልሳካለ በቃ እንደዚህ የሆነ በቃ የጨለማን ኃይል ዝም ብሎ አምጥቶ የሚያራግፍብን አለ። ጥፋት፣ ጉስቁልና፣ ማጣት፣ ችግር በቃ እግዚአብሔር ከኔ ርቋል፣ እግዚአብሔር ከኔ ሸሽቷል። እግዚአብሔር አልራቀም፣ አልሸሸም። ያለና የነበረ የሚኖር ነው። ወዴት ይሄዳል? እኛንን የምንሸሸው። ስለዚህ እነዚህ ምናችንን ይገልጣሉ? የምንቀበለውን ዋጋ ይገልጣሉ። አልፋ ኦሜጋ፣ ፊተኛና ኋለኛ፣ መጀመሪያና መጨረሻ እኔ ነኝ ብሎ ይገልጥልናል። በቃ ይሄ የክርስቶስ ማንነት፣ ይሄ ኮንፈርም የሚያደርግልን ነው። እንግዲህ እስካሁን የሰማነው ነገር፣ እስካሁን የተነገረን ነገር እንዴ መጽሐፍ ቅዱስን እኮ እንደው ሰዎች እኮ ናቸው የጻፉት እኮ ይሄ እኮ እግዚአብሔር አልጻፈውም ብሎ የሚሟገት ትውልድ ላይ ደርሰናል፣ ዘመን ላይ ደርሰናል። አሁን ምን አደረገልን? አልፋ ኦሜጋ፣ ፊተኛው መጀመሪያውና መጨረሻው እኔ ነኝ። በቃ የክርስቶስን ማንነት ክሊር አድርጎ አስቀመጠልን። ክሊር አድርጎ አስቀመጠልን። ለሙሴ በተነገረው ስም በቃ ሕያዌ ያህዌ የሆነውን ያለና የሚኖር ያለውን ገለጠልን። አልፋ ኦሜጋ እኔ ነኝ አለ። በቃ የግሪክ ቃል ነው፣ ከዚህ በፊት አይተነዋል። አልፋ ኦሜጋ ማለት አልፋ ሲል የመጀመሪያ ነው፣ የፊደል ነው። የግሪክ አልፋቤት ፊደሎች ናቸው። ስለዚህ የመጀመሪያው ኤ የምንለው አልፋ፣ ኦሜጋ የምንለው መጨረሻ ነው። አሁን ዝም ብሎ እንደው የሆነ ከግሪክ ቋንቋ ላይ እንደው ትንሽ ቦጨቅ አድርጎ ግሪክኛ እንድናውቅ ያስቀመጠልን ነገር አይደለም። ኢምፖርታንት ነገር ስለሆነ ነው እዚህ ጋር የጻፈልን። አሁን ይሄን ሁሉ ሐሳብ ከ1 እስከ 22 ያነበባችሁት ሐሳብ ምንጩ አልፋ እና ኦሜጋው ነው። እኔ ነኝ። በቃ ከአልፋ በፊት ሌላ ፊደል የለም፣ ከኦሜጋ በኋላ ሌላ ፊደል የለም። ከጌታችን ከኢየሱስ ክርስቶስ በፊት ማንም አልነበረም፣ ከእርሱም በኋላ ማንም አይኖርም ማለት ነው። በዘመናት ውስጥ የታጣበት ዘመን የለም፣ ያልነበረበት ዘመን የለም። መጀመሪያም ነው መጨረሻም ነው። ከአባቱ ጋር አስቀድሞ ነበረ፣ በምድር ላይ በስጋ ተገልጦ ታየ፣ ዘመናትንም አሳልፎ ይኖራል። ፊተኛ ነው፣ መጀመሪያ ነው። ስለዚህ ምንነቱን ያሳየናል፣ ቀዳሚነቱን ያሳየናል። ቀዳሚነቱን ያሳየናል። በመጀመሪያ ቃል ነበረ የሚለውን ትምህርት ምን ይልናል? ያጸናልናል። ምክንያቱም የነገረን ራሱ በፊደል ነው፣ አልፋ ኦሜጋ። እግዚአብሔርን የሚገልጡ እኮ ብዙ ስሞች ተጠቅሷል በመጽሐፍ ቅዱስ ውስጥ። ነገር ግን ቃልነቱን ሲያመሰጥርልን፣ ቃልነቱን ሲያሳየን በምን አቀረበልን? በፊደል መጀመሪያና በፊደል መጨረሻ አድርጎ ራሱን አስቀመጠልን። በመጀመሪያ ቃል ነበረ የሚለውን ትምህርት ምን ይልልናል ማለት ነው? ያጸናልናል። ኦሜጋ የሚለው ደግሞ ምንድን ነው? በቃ መጨረሻ፣ በቃ መጨረሻው እሱ ነው። ስለዚህ
ይሄንን የምሰጣችሁ እኔ የህይወት መጀመሪያና የህይወት መጨረሻው ነኝ። በቃ የሁሉንም ፍጻሜ የማስተካከል እኔ ነኝ። ለኔ የዘመናት ፍጻሜ የለኝም። ለናንተ ግን ዘመኑ ደርሷል፣ መጨረሻው ደርሷል። ስለዚህ በመጀመሪያም ሆነ በመጨረሻ ለምንመጣው ዋጋችንን ከፋይ ማን ነው? እርሱ ነው። የሚመርጥ እሱ ነው። የሚያከብር እሱ ነው። የሚያጸድቅ እሱ ነው። የሚኮንን እሱ ነው። እንደተናገረ የሚያደርግ ነው እርሱ። በቃ እግዚአብሔር ስሙ የተመሰገነ ይሁን። በደንብ አልፋ ኦሜጋ መሆኑን ልናውቅ ያስፈልጋል። በቃ we can't put anything in between or ግራና ቀኝ ይሄ ነው ብለን የምንጨምረው ነገር የለም። ወደ ህይወት ዛፍ ለመድረስ ስልጣን እንዲኖራቸው በእጆቻቸው ወደ ከተማይቱ እንደሚገቡ በደጆቿም ወደ ከተማይቱ እንደሚገቡ ልብሳቸውንም የሚያጥቡ ብፁዓን ናቸው። ውሻዎችና አስማተኞች፣ ሴሰኞችም፣ ነፍሰ ገዳዮችም፣ ጣዖት የሚያመልኩት ውሸትንም የሚወዱና የሚያደርጉ ሁሉ በውጪ አሉ ይለናል። በቃ ስለዚህ እዚህ ላይ ምንን ያሳየናል? ወደ ህይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። አሁን እስካሁን የሰማነው ነገር ምን ሊያደርገን ያስፈልጋል ማለት ነው? በጣም እኮ ነው የሚገርመው። አሁን በመጨረሻው በመደምደሚያው ላይ ራሱ ልብስን ስለማጠብ ነግሮን ነው የሚደመድመው። ልብሳቸውን የሚያጥቡ ማለት ምን ማለት ነው? የሚዘጋጁ ማለት ነው አይደል? በሀገራችን ሰኞ የምንለብሰውን ልብስ ቅዳሜ ወይ ስፔሻሊ ቅዳሜ የልብስ አጠባ ቀን ነው። እዚህም እንደዛው ነው። አጥበን እናዘጋጃለን። ነገር ግን አሮጌ ልብስ ከመታጠቡ በፊት መጀመሪያ ምን ይደረጋል? ይወልቃል። ወልቆ ነው የሚታጠበው። ስለዚህ በሚወልቅበት ጊዜ ግን ምን ይደረጋል ማለት ነው? አሁን ልብስ አንድ ሰው ቆሻሻ ልብስ ለብሼ እኔ ብታዩኝ በል እሱን ቆሻሻ ልብስ አውልቅ ላጥበው ነው ብትሉኝ እዛው ቆሜ አይናችሁን ነው ማየው። ለምን አውልቅ አላችሁኝ እንጂ አውልቄ በምትኩ የምለብሰው አልሰጣችሁኝም። ስለዚህ አውልቃችሁ እጠቡኝ የሚለው እርሱ ይሄ አሮጌ ነገራችንን እኛ ስናወልቅ አዲስ የምንለብሰው ምን ብሎልናል? አዘጋጅቶልናል። እርቃናችንን ቀርተን አይደለም፣ ባዷችንን ቀርተን አይደለም። ለአዳምና ለሔዋን ቆዳ ሰፍቶ እሱ ራሱ እንዳለበሳቸው ሁሉ በመስቀሉ ስራ እሱ ለኛ ያለበሰን ማንነቱ አለ፣ ጽድቁ የምንለብሰው። ይሄ ነው የት የሚያስገባን? ወደ ህይወት ዛፍ ለመድረስ። በቃ አዳምና ሔዋን ራቁትነታቸው ነበረ። ከህይወት ዛፍ አይደል ያስወጣቸው፣ ራቁታቸውን ሆኑ ተፋፈሩም ይላል። የኛ ጌታ ራቁታችንን ሊተወን አልወደደም። ራቁታችን ላይ ደግሞ የራሳችንን ቅጠል ሰፍተን እንድንለብስ አይደለም። ምክንያቱም የኛ ቅጠል ነው፣ ተበጣሽ ነው፣ ይደርቃል፣ ይወድቃል፣ ያረጃል፣ ይጠፋል። እሱ ግን የጠነከረውን ድንኳኑን ዋናውን የቆዳውን ልብስ ሰፍቶ አምጥቶ ምን አደረጋቸው? አለበሳቸው ነው የሚለን። ለአዳምና ለሔዋን ምትክን የሰጣቸው። ስለዚህ ይሄ ወዴት ያደርሰናል? ወደ ህይወት ዛፍ ለመድረስ ስልጣን ይሰጠናል። ስልጣኑ ከማን የመጣው? ከባለ ስልጣኑ ከዋናው።
በሱ ወዴት መግባት አለን? ወደ አብ መግባት አለን። ወደ ከተማይቱ መግባት አለን። ነገር ግን አስቀድመን ምን ማድረግ አለብን? አሮጌውን ማውለቅ አለብን። ከዛስ አዲሱን እንለብሳለን። ስለዚህ በንስሐ የሚመለሱና አዲሱን ሰው ኢየሱስን የሚለብሱ ወዴት ይገባሉ? ወደዚች ወደ ህይወት ዛፍ፣ ወደ ህይወት ዛፍ፣ ወደ ራሱ ይገባሉ። ምክንያቱም አውልቀን ይወላችሁ ንስሐ ገብተን ወይንም ደግሞ በቃ ይሄ ነገር በቃኝ ብለን አውልቀን ባዶአችንን ከሆንን ተጠቂዎች ነን። በቃ ያለ ኢየሱስ ክርስቶስ እሱ ያዘጋጀውን ካልለበስን፣ ስጋውን ካልጠጣን፣ ካልበላን፣ ደሙን ካልጠጣን በቃ መና የሌለን ሰማዮች ነው የምንሆነው። ውሃ የሌለን ድንጋዮች፣ በቃ ህይወት የሌለን ሙታን ሆነን ነው የምንቀረው። ስለዚህ የኤፌሶን መጽሐፍ ምን አለ? ኤፌሶን 4:24 ላይ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ አለ። ልበሱ። በሱ ያመኑትን ደግሞ ምን ይላቸዋል? ወደ ቆላሲስ ሰዎች 3:10ን ስናነብ የተፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። ሁሌ የሚያነጻን፣ ሁሌ ዕውቀትን የሚሰጠን፣ ከዚህ ከህይወት ማዕድ የሚያበላንን እርሱን ምን ብላችኋል? ለብሳችሁታል። ለብሳችሁታል። እግዚአብሔር ስሙ የተመሰገነ ይሁን። ቁጥር 15 ውሾችና አስማተኞች፣ ሴሰኞች፣ ነፍሰ ገዳዮች፣ ጣዖትንም የሚያመልኩ ውሸትንም የሚወዱና የሚያደርጉ ሁሉ በውጪ ናቸው ይላል። በቃ በውጪ ያሉት ምንድናቸው ብሎ ይጀምራል? ውሾች ብሎ ይጀምራል። ውሾች ይሄ አራት እግር ያላቸውን የምንወዳቸውን የቤት እንስሶች ሳይሆን እየጠቀሰልን ያለው የባህሪ ጉዳይ ነው። ውሻ የሚለው ነገር ባህሪ ነው ማለት ምን ማለት ነው? ሰው ንስሐ ከገባ አይለመደኝም ብሎ ሲያበቃ ተናግሮ በቃ ሁለተኛ ብሎ ነገር ግን በመንፈስ ስለማይሞላ በጸሎት በጾም በቃሉ ውሃ ራሱን ውስጡን ስለማይሞላ ተመልሶ ወደ ድሮ ይሄዳል፣ ይክዳል፣ ይረሳዋል። በቃ የእግዚአብሔርን ስራ ልክ እስራኤላውያን እንደረሱት ከምን እንዳወጣቸው ባህር ሰንጥቆ እንዳሻገራቸው መና ከሰማይ እንዳወረደላቸው አለት ሰንጥቆ ውሃ እንዳጠጣቸው ከባርነት ከጨለማ ጎትቶ እንዳወጣቸው ረስተው እያጉረመረሙ ወደ ግብጽ መልሰን ብለው እንዳመጹበት ማለት ነው። ይሄ የውሻ ባህሪ ነው። ውሻ ወደ ትፋቱ እንደሚመለስ ማለት ነው። አጥንት ሰጡታላችሁ ይግጥና ከዛ በኋላስ ምን ያደርጋል? ይቆፍርና ይቀብረዋል። ያ ባይ ዘ ዌይ ምን ያደርገዋል? ቦኑን ሉስ ያደርግለታል ለውሻው ማለት ነው። እና ያው ተመልሶ ደግሞ ቆፍሮ ያወጣና እንደገና ይመገባል። ስለዚህ ውሻ ወደ ትፋቱ እንደሚመለስ አንዳንድ ጊዜ ንስሐ ወደ ገባንበት ወደ ተው ነው በቃ አልመለስም ወዳለው ሱስ ሊሆን ይችላል፣ የሆነ እግዚአብሔርን ደስ የማያሰኝ ባህሪ ሊሆን ይችላል። በቃ የተለያዩ ነገሮች ሊሆኑ ይችላሉ። በእኛ ውስጥ ድካም ብለን የምንጠራቸው ነገሮች በቃ እኔ ሁለተኛ ይህን ነገር ብለን እንልና ኋላ ደግሞ እንደው ከተወሰነ ጊዜ በኋላ መልሰን እንገባበታለን። ዋይ ብንል አውልቀናል፣ ግን አልለበስንም። አዲሱን ሰው አልለበስንም። አበርታኝ ደግፈኝ አላልነው። ረሳ ነው እንዴት እንዳወጣን ራሱ። አሁን ሌላ ነገር ለምደናል። በዚህ በቃ በራቁትነታችን የራሳችንን ቅጠል ሰፍተን ለብሰናል። ያ ማለት ነገራችንን ሁሉ ሸፋፍነናል። በቃ ኃጢአት እንሰራለን፣ እናድበሰብሳታለን። የሆነች ነገር እናድበሰብሳት በቃ በኤክስኪውዝ በቃ ዝም ብሎ በራሳችን ነገር ብቻ
ልክ የራሳቸውን ቅጠል ሰፍተው እንደለበሱ ሁሉ ሰዎች ሁሉ የራሳቸውን ኤክስኪውዝ ፋብሪኬት እያደረጉ ከማን ይርቃሉ? ከእግዚአብሔር ይርቃሉ። ከጸሎት ከጾም በቃ በደንብ ሃርድ ሄድድ ሆኖ በቃ ይሟገተዋል። በጸጋና በእምነት ከመቀበል ይልቃሉ። ይሄ በጣም አስቸጋሪ የሆነ እንትን ነው። ስለዚህ ይሄንን በምን ያስጀምረዋል? በውሻ ያስጀምረውና ከዛ ወዴት እንደሚወስደን ነው የሚያብራራልን። በቃ ይሄ እንደዚህ አይነት ወላዋይ እንደዚህ አይነት ወደ ቀደሙ የሚመለስ ምን የሚል ኢቨንቹሊ ምን በቃ ይሄ ወደ አስማተኛ ነው። በቃ ወደ የሴሰኝነት ህይወት ነው የሚለማመደው። በቃ ወደ ጥላቻ ነው የሚሄደው። በቃ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል አይደል? በአንደኛ ዮሐንስ በቃ ገዳይ ሊትራሊ እንደው ጩቤ ወይ ጥይት አንስተን የምንተኩስ ባንሆንም ሰዎችን ግን በምላሳችን የምንለበልብ የምንገል ነው የምንሆነው። ነፍሰ ገዳዮች ነው የምንሆነው። በቃ ከእግዚአብሔር የምናርቅ ነው የምንሆነው። ከዛስ በቃ ወደ ጣዖት ወደ ራሳችን ወደምናመልካቸው ነገሮች እንሄዳለን። እነዚህ በውሸት ይታጀባሉ። የምንወድ እንሆናለን። ውሸትን የሚወዱ ይላል። በቃ ሱስ ይሆንብናል። በቃ ድርቅ አውቀነዋል፣ ሰምተነዋል፣ ገብቶናል። ግን በቃ እቺ የሆነች ሌላ የተለማምድናት በቃ ያቺ ባህሪ ስላለች በቃ ወደ ትፋታችን የምትመልሰን ነገር ስላለች ህይወት ውሃ ቅዳ ውሃ መልስ ሆኖብን የሆነ የማያቆም ቪሸስ የሆነ ሳይክል ሆኖብናል። ነገራችን ሁሉ በጥያቄ ምልክት የተሞላ ነው። ለምንም ነገራችን ሳቲስፋክሽን እርካታ የለንም። እንደተጠማን እንደተቅበዘበዝንን እኔ የተጠማ ወደ እኔ ይምጣ ወዳለው ልንቀርብ አንወድም። ለምን? የሃይማኖተኝነት መንፈስ ይሰማናል። ዓለሙ ደግሞ ሌላ ኢሜጅ ክሬኤት ስላደረገብን ስላለበሰን ያቺን ነገራችንን እንትን ማለት አንፈልግም። we don't want to be too spiritual, we don't want to be religious, we just want to be somewhere in the middle። ወይ ሙቅ ወይ ቀዝቃዛ አልሆንክም፣ ለብ ስላልክ ግን ልተፋህ ነው ያለው። there is no in between, either we're in or we're out። ከዛ ውጭ ግን ኮንፊውዝድ ነው የምንሆነው። እነዚህ የት አሉ ነው የሚለው? በውጭ አሉ ይላል። በውጭ አሉ። ሰዎችን ወደ ዘላለም እሳት መጣል የእግዚአብሔር ዓላማው አይደለም። እነሱን ወደ ውጪ ማድረግ የእግዚአብሔር ዓላማው አይደለም። ጭራሽ ገሃነመ እሳት ለሰዎችም የተፈጠረ እንዳልሆነ ተነጋግረናል። ሲኦል ለሰዎች የተዘጋጀ አይደለም። ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ነው አይደል ያለው። ሲዘጋጅ ራሱ ለሰይጣንና ለመልእክተኞቹ ነው። እግዚአብሔር ግን በነቢያት ተናገረ፣ በልጁ በክርስቶስ ኢየሱስ ተናገረ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይለናል አይደል? ዕብራውያን 1 ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። በነቢያት ተናገረ፣ በልጁ ተናገረን፣ በሐዋርያት ተናገረን፣ በራእይ መጽሐፍ ተናገረን። የኋላውን አሳይቶ የነበረውን አሳይቶ የሚመጣውን አሳይቶ እግዚአብሔር ምንድነው የሚናገረው? የሚናገረው የማዳን ንግግር ነው። ድህነትን ነው የሚናገረው። ተመለሱ ነው ብሎ ነው የሚናገረው። በቃ ያዘጋጀው ለሰዎች ምንድነው? መዳንን ነው። መንግስተ ሰማያትን ያዘጋጀው። በቃ ይህንን መዳን እኮ እንድናገኝ እኮ ነው አንድያ ልጁን ለሞት አሳልፎ እስከ መስጠት ድረስ ዋጋ የከፈለው። so that we can be saved። ለምን? ለሰዎች የተዘጋጀው የዘላለም ህይወት ስለሆነ በልጁ በክርስቶስ ኢየሱስ ህይወትን ሰጠን ነው የሚለው መጽሐፍ ቅዱስ። ሰዎች በልባቸው ግን እልከኛና አመፀኛ በቃ ኮምፕሊትሊ በዓለሙ በቃ ኮንሱም የተደረጉ ስለሆኑ በቃ ዋናውን ነገር ይረሱታል። በቃ ዋናውን ነገር እንዘነጋዋለን። ዓለሙ ምድሩ በጠላት የተያዘ
በጨለማው ገዢ የተያዘ መሆኑ ራሱ ይዘነጋናል። እግዚአብሔር ባለበት እኮ እንዴ በመጀመሪያው እኮ አዳምና ሔዋን በገነት በነበሩ ጊዜ መጋቢያቸው እሱ ነው፣ ጠባቂያቸው እሱ ነው፣ ፈጥሮ የሰጣቸው እሱ ነው። እነሱ እኮ የሚጠበቅባቸው መኖር ብቻ ነው። ሃርመኒ፣ ደስታ፣ ጆይ፣ ኤቭሪቲንግ በማ ተሰርቶ ነበር? በእግዚአብሔር ተዘጋጅቶ ነበር። መጋቢ ነው፣ አቅራቢ ነው፣ ፈጣሪ ነው፣ ሁሉን ቻይ ነው፣ አድራጊ ነው። ምድር ግን ምንድን ነበረች? ባዶ ነበረች ነው የሚለው። በቃ ባዶ ነበረች። ስለዚህ ባዶ በነበረችው ምድር ላይ ግን ስራ የጀመሩት እነማን ናቸው? ምድራውያን፣ አቤልና ቃየል። በቃ የአዳም ልጆች ከምዕራፍ 4 በኋላ ስናነብ በቃ መትከል፣ መቆፈር፣ ማሳደግ ምን ብለው በቃ ጀመሩ። በቃ ደስታ የሚሰጠውን ነገር በሰማይ ከእግዚአብሔር ጋር በነበሩበት ጊዜ የደስታው ምንጭ እግዚአብሔር ነው። መጋቢ ማን ነው? እግዚአብሔር ነው። ከለላ ማን ነበር? እግዚአብሔር ነበር። ከውድቀት በኋላ ግን በዚች ምድር ላይ ግን ጠላትና ትሞታለህ ሞቃ ይሄን በበላህ ጊዜ የተባለው የሰው ልጅ በመጣ ጊዜ በዚች ምድር ላይ ስራ የጀመረ ማን ነው? ሰውና ዲያብሎስ። ስለዚህ ሰዎች በዚህ ሰዓት ከለላ ስለሌላቸው ምን ማለት ጀመሩ? የሚጠብቃቸውን ነገር መስራት ጀመሩ። ብረት አንስተው ቀጥቅጠው ጦር ምናምን መስራት ጀመሩ። ከለላቸው ከሱ ርቋል። ጠባቂያቸው ከሱ ርቋል። ማረስ፣ መቆፈር፣ መትከል፣ ማብቀል ጀመሩ። በዛ ግን እሱ ፍሬ ያላት ዛፍ ነበር አዘጋጅቶ የሰጣቸው። ስለዚህ ሶርስ የምግብ ሶርሳቸው ምን ሆነ? ምድር ሆነ። ሃፒነሳቸው ደስታቸው ምን ነበረ? እግዚአብሔር ነበረ። ከዛስ በኋላ ሰው ደስ የሚያሰኘውን ነገር በምድር ማዘጋጀት ጀመረ። ይሄ ሁሉ ሲሆን ማን ያያል? ጠላት ያያል። አሃ ኦኬ፣ ደስታችሁ በዚህ ነው፣ ሶርሳችሁ ይሄ ነው፣ በቃ እነዚህን ነገሮች እኔ እሰራባቸዋለሁ አለ። በቃ ኮንትሮል አረገው። እግዚአብሔር በሌለበት ነገር እግዚአብሔር ከዚህ ሊነጥቀን ነው የሚታገለን። በሱ ዲፔንድ እንድናረግ፣ በሱ እንድንመካ፣ እሱን ተስፋ እንድናረግ። እሱ መጣና ስለምትበሉትና ስለምትጠጡት አትጨነቁ፣ ነገ ስለ ራሱ ይጨነቃል። አስቀድማችሁ የእግዚአብሔርን መንግስትና ጽድቁን እሹ አለ። አረ በፍጹም እኛ የለመድነው ይህንን ነው። እግዚአብሔር ይርዳን። ከባድ ነው ከዚህ ነገር መላቀቅ። እስናት ኢዚ። እግዚአብሔር እንዲረዳን አብዝተን መጸለይ መጮህ አለብን። ከዚህ በኋላ የሚነግረን እንግዲህ ያው የማረጋገጫ ንግግር ነው። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላክሁ። እኔ የዳዊት ስር ነኝ፣ የሚያበራም የንጋት ኮከብ ነኝ ይለናል። እንግዲህ አንድ 10 ደቂቃ እንድትተርፈን ሰፊ እና ጥልቅ ሐሳብ ስለነበረ እንዳለ ለመጨረስ አልቻልንም። ስለዚህ እንደ እግዚአብሔር ፈቃድ በሚቀጥለው ሳምንት በደንብ ሰፊ ጊዜ ሰተን እንድናየው ስለፈለኩ ከ16 እስከ 21 ያለችውን 4 ክፍል እናይና ሰመራይዝ አድርገን በሚቀጥለው ሳምንት በደንብ እንጨርሳለን ማለት ነው። እቺን 10 ደቂቃ ግን እስቲ ሪፍሌክት እናርግባት። እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ ስላስተማረን፣ ስለመከረን፣ ስለገሰጸን ክብርና ምስጋና ለሱ ይሁን። ወስብሐት ለእግዚአብሔር። አሜን። ቃልዎት ያሰማልን። እሺ፣ ጥያቄ ወይ ሀሳብ እንጨምር ካለ? ጀስት ኦብዘርቬሽን ነው ይሄ 14 ቁጥር ላይ የእንግሊዝኛውና የአማርኛው
የተለያየ ነው እንትኑ። ወደ ህይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱም እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው የሚለው እንግሊዝኛው blessed are those who do his commandments that they may have the right to the tree of life and may enter through the gates into the city ይላል እና ልብስ የሚለው ማጠብ የሚለው እዚህ ላይ አልተጠቀስም ለማለት ነው። ግን ያው በኮንሴፕቱ አንድ አይነት ነው። መናገር እችላለሁ? ቀጥይ ሲል ቀጥይ። እሺ ቃል ታሰማለን። ሁለት ነገር ነው። አንደኛው የኮንቲኒዩዋሊ ፕሬየር በገዳም ውስጥ ያሉት ኮንቲኒዩሊ የሚጸልዩት ኢየሱስ ክርስቶስ እኔ በደለኛ ነኝ የሚሉት ይሄ ኮንቲኒዩሊ የሚጸለይ ጸሎት ነው አንድ። ሁለተኛው ደግሞ መጨረሻ ላይ የተናገርከው ከዚህ ከተያዝንበት ነገር ለመላቀቅ የተያዝነው ስትናገር እንዴት ነው የሚወጣው እያልኩ ነበረ እና ትንሽ ሰፋ አድርገህ ኤክስፕሌን የምታደርግልን? ኦኬ፣ የትኛውን ፓርት ነው ያልሽኝ? መጨረሻ ላይ ኢየሱስ ክርስቶስ ከዚህ ነገር ሊያላቅቀን ነው፣ እኛ ግን የራሳችንን ቅጠል እየለበስን ነው የምንታገለው። በራሳችን በቃ ዌር ኦኬ ብለን ነው የምናስበው፣ ግን ዊ አር ኔክድ የሚለውን የመጨረሻውን ቃል ሰፋ ታደርጋት። እሺ ኦኬ፣ ጥሩ እይታ ነው። ዋናውም ነገር ነው እንግዲህ እሱ ሀሳብ ከእግዚአብሔር በራቅን ቁጥር በቃ ቀጥታ ወዴት ነው የሚወስደን? ወደዛ ፍጥረት ነው የሚወስደን። ቃል በቃል ካየነው በአዳምና በሔዋን ውስጥ የተካሄደው ነገር፣ ምክንያቱም ይሄ ራእይ መጨረሻና የዘፍጥረት መጨረሻ ኮምፔር እና ኮንትራስት እያደረግን የምናየው ሀሳብ ያለበት ክፍል ነው እና በዛ ቦታ ላይ ከእግዚአብሔር በተለዩ ጊዜ ከእግዚአብሔር ሀሳብ በወጡ ጊዜ የሆነው ነገር ምንድነው? መጀመሪያ የመጣው መተፋፈር ነው። በቃ የሆነ ራሳቸውን አዩ። እንዲያውም ማን ነገረህ ርቁትን መሆንህን ነው ያለው። በቃ ያ ማለት ምንድነው? ከዛ በፊት አስቀድሞ ግን በማ ግርማ ውስጥ ተከበው ነበረ። በማ መገኘት ውስጥ ነበሩ። በእግዚአብሔር መገኘት ውስጥ ነበሩ። ከዛ በኋላ ግን የእግዚአብሔር ምንድነው የተለየው ነገር? ምንድነው የተገፈፈው? ምንድነው የተነሳው በምንልበት ጊዜ የእግዚአብሔር ጸጋ ከላያቸው ምን አለ? ተነሳ፣ ተገፈፈ። ስለዚህ ኢሚዲየትሊ ምንድነው ያደረጉት? ለራሳቸው ቅጠል ነው ያዘጋጁት፣ ራሳቸውን የሚሸፍኑበት ማለት ነው። ስለዚህ ይሄ ምንድነው የሚያሳየን? ብዙ ጊዜ ሰዎች ወደ እግዚአብሔር ለቅረብ፣ አሮጌውን ነገር ለማውለቅ፣ አዲሱን ለመልበስ፣ ወደዚህ ወደ ህይወት ዛፍ ለመድረስ ምን አያደርጉም? ልብስን አለማጠብ ማለትም ከዚህ ከአሮጌው ማንነት ምን አለ ማለት አለመላቀቅ። በቃ በዛ በለበስ ነው። እንዴት ነው አንዳንድ ጊዜ አንዳንድ ሰዎች በቃ የሆነ ቁሽሽ ብሎም ግን የሆነ ኮምፎርታብል ይሆናሉ። በቃ የሆነ አንድ መዛባት አለ አይደል? አይምሮ የሆነ ነገር አንባላንስድ የሆነ ነገር አለ። ሶ ስፒሪቹዋሊም በምናይበት ጊዜ
ይሄ በቃ ከእግዚአብሔር ነገር ምን ማለት ነገር አለ? የመራቅ ነገር አለ። ስለዚህ ወዲያው ምንድነው የሚያደርጉት ሰዎች? እንደዛ እየሆኑ በመጡ ጊዜ ቃሉን ይማራሉ፣ ይመከራሉ፣ ይገሰጻሉ፣ ወደ እግዚአብሔር ቤት ይቀርባሉ፣ እውነቱን ይረዳሉ። ነገር ግን ደግሞ ጠፍኖ የያዛቸው ነገር፣ አፍኖ የያዘ ነገር በቃ አለቅ ያለ፣ እዛ ጋር ደግሞ የሆነች ጨሌ አለች፣ በቃ የምትቀባ የምትለመን ነገር አለች። እዛ ጋር ደግሞ የሆነች ተስፋ መቁረጥ አለች። እዛ ጋር ደግሞ ሙሉ ለሙሉ እግዚአብሔርን በሁሉ ነገር አለማመን፣ እግዚአብሔርን በሁሉ ነገር ጌታ አለማድረግ፣ የኔ የምትባል ነገር ደግሞ አለች። አምን ኮንትሮል ኦፍ ዲስ የሚባል ነገር አለ። ሙሉ ለሙሉ እግዚአብሔር እኛነታችንን ሰምት እንድናደርግለት ነው የሚፈልገው። በእምነት ልናሳየው የሚፈልገው ስራ አለ። በቃ ልክ አብርሃም እንዳደረገው የ75 ዓመት ዕድሜ እያለ የልጅ መውለድ ዜና ብስራት ተነገረው፣ ትወልዳለህ ተባለ። ነገር ግን 100 ዓመት እስኪሆነው ድረስ ይስሐቅ አልተወለደም። ላለፉት 25 ዓመታት እግዚአብሔር ዝም ነው ያለው። ስለዚህ በህይወታችን ውስጥም ሰዎች በእንደዚህ አይነት ይሄ መንፈሳዊ ጉዞ የራሱ የሆነ ትራይል አለው፣ የራሱ የሆነ አፕስ ኤንድ ዳውንስ አለው። እግዚአብሔር እኛን ስለ እምነታችን የሚያይበት ነገር አለ። ስለዚህ አንድ ነገር ይጠብቃል። ምን? ጽናት። በቃ ሁል ጊዜ ይሄን አዲስ ነገር የሱን ነገር መልበስ። ነገር ግን በመሃል ምን አደረጉ? ሳራና አብርሃም የራሳቸውን ነገር ለበሱ፣ የራሳቸውን ሐሳብ አስተናገዱ፣ የራሳቸውን ፈቃድ አስተናገዱ። ወደ አጋር ዘንድ እንዲሄድ አደረገች። ለምን? በቃ እድሜያቸው እየሄደ ነው። የ75 ዓመት እያለው ተነግሮት የ100 ዓመት ላይ ያለ ነው። 10 ዓመት ሲቀረው ነው እግዚአብሔር ዳግመኛ የመጣው። ስለዚህ የራሳቸውን ነገር ወደ መልበስ፣ የራሳቸውን ሐሳብ ወደ ማስተናገር። የራስን ነገር መልበስ ማለት ይሄ ነው። በቃ ወደ ራስ ነገር ማድላት፣ እግዚአብሔርን አለመጠበቅ፣ በእምነት አለመጽናት። እንደው በቃ የሆነ 50-50 ቆይ ለሚጎ ሃፍዌይ ለሚሜድ ሃፍዌይ የምንለው ነገር አለ። ኖ፣ እሱ ኮምፕሊትሊ ጋናችን ባዶ እንዲሆን ይፈልጋል። ምንም የኛ ነገር ጣልቃ እንዲገባበት አይፈልግም እግዚአብሔር። ኮምፕሊትሊ ጋኑ ባዶ ሲሆን በዛ ባለቀለት ነገር፣ በተንጠፋጠፈ ነገር፣ በደረቀ ነገር ወዮ ብለን ወደሱ በምንጮህበት ነገር ያኔ ይመጣል። ያኔ በቃ በኤርትራ ባህርና በግብፅ ሰራዊት መካከል ስንሆን ያኔ ባህሩ ይሰነጠቃል። ያ ምንን ዲቨሎፕ ያደርጋል በውስጣችን? ሙሉ ለሙሉ ራስን ለእግዚአብሔር መስጠት፣ ቶታል ዲፔንደንሲ በእግዚአብሔር ላይ። በቃ ከኔ የሆነ ምንም ነገር የለም። ስለዚህ በኑሯችን ሁሉ የማ ነገር ይገለጣል? የእግዚአብሔር ነገር ይገለጣል። ብዙዎች በቃ ቀድሞ ተነስቶ ነበር። ሙሴ ገና የ40 ዓመት እንደሆነው እኮ ወጥቶ በቃ ለዕብራውያን እኮ በቃ የሆነ ቋሚ ተሰላፊ ሆኖ ነበር። እግዚአብሔር አየውና አንተማ ገና በጉልበት ነው እየተመካ ያለው አልደረስክም ብሎ ተወው። ከዛ በኋላ 40 ዓመት በግ ሲያስጠብቆ ቆየና በ80 ዓመቱ መጣና በል እንግዲህ አንተ ለዕብራውያን አይደለ እንደዛ እንትን ብለህ ግብፃዊውን የገደልከው፣ በል ሂድና እዛ በግብፅ ባባርነት አሉ ህዝቤን እንዲያወጣ ለፈርዖን ንገረው ሲለው ኧረ አለ እኔ አልችልም አለ። እችላለሁ ብሎ ነበር በ40 ዓመቱ ከፈርዖን ቤት የወጣው። በራሱ አቅም ሊያረገው የራሱን ነገር ለብሶ ነበር፣ የራሱን ቅጠል ለብሶ ወጣ። የራሱ ቅጠል ግን አደጋ ውስጥ ነበር የከተተው። በእግዚአብሔር ጊዜ በሚመጣበት ጊዜ ግን አልችልም ሲል እግዚአብሔር አዎ ባንተ አትችልም፣ በእኔ ግን እችላለሁ፣ በቃ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብለን እንድንነሳ ነው የሚፈልገው። የራሳችንን ቅጠል አስወግደን የሱን እንድንለብስ ነው የሚፈልገው። ስለዚህ ይሄንን በደንብ ካሽየስ ሆነን መከታተልና ማየት ይኖርብናል ማለት ነው። የራሳችን የሆነውን ነገር ምን ማለት ነው? ከሰው የሆነውን ነገር ማስወገድ አለብን። አለበለዚያ የምን አይነት እንትን ነው የሚይዘን? በቃ ይሄ በውጪ ያሉት ውሾች የተባሉት ነው። በቃ አንድ ሰሞን ሞቃት ነን፣ አንድ ሰሞን በራድ ነን፣ እዚህ ጋር ተመልሰን ነበረ። ከስንት ጊዜ በኋላ ስናይ ደግሞ ወድቀናል። አሰልቺ ነው።
ለምንድን ነው የክርስትና ህይወቴ የራሱ የሆነ ኮንሲስተንሲ የሌለው? ለምንድን ነው ያዝለቀቅ የሆነብኝ ብለን ልንጠይቅ ያስፈልጋል። ያኔ የራሳችን ቅጠል ይታየናል። ያኔ እናወልቀዋለን። ያንን ግልጽ ነው። አዎ አዎ እሺ አይ ቲንክ ሌላ ሪፍሌክሽን ያለ አልመሰለኝም። የሚናገራለን? እሺ እሺ ዲያቆን እሺ እንግዲህ ከ16 በኋላ ኔክስት ዊክ እንጨርሳለን። በተሻለ መጠን ሞር ሪፍሌክት ብታረጉ ጀስት የገባችሁትን የተረዳችሁትን ነገር ብትገልጹ ጥሩ ነው። ወንዶችም ሴቶችም እዚህ ውስጥ ያላችሁት ማለት ነው። ያው ኔክስት ዊክ በእርግጥ የመጨረሻችን ነው። እግዚአብሔር ለዛ ያድርሰን። እግዚአብሔር አምላካችን እናመሰግናለን። በምሕረትና በይቅርታ በቸርነት ለዚህ ጊዜና ለዚህ ሰዓት አድርሰህ ቃልህን ስላስተማርከን ክብርና ምስጋና ላንተ ይሁን። አቤቱ ጌታ እግዚአብሔር ወይ ራሳችን ለራሳችን ያዘጋጀነውን ነገር ኤክስኪዩዞቻችንን በጠቅላላ ቅጠሎቻችንን በጠቅላላ ገፈን አውጥተን ጥለን አንተን እንድንለብስ በንስሐ እንድንመለስ በንስሐ እንድንቀር እኛነታችንን አውልቀን በንስሐ ተመልሰን ስጋው ደሙን ስንቀበል አንተን እንለብሳለንና ከኛ ጋራ ትዋሃዳለህና ስምህን ተሸክመን እንወጣለን። ኃይል ጉልበት ትሆንናለህ። በጸሎት በምንሞላበት ጊዜ ቃልህን በማንበብ ሁልጊዜ ከቃልህ ጋራ የተገናኘ ማንነት ሲኖረን አቤቱ እንበረታለን፣ አቅም እናገኛለን፣ እንጸናለን። የምንናገረው ትሰጠናለህ፣ የምናካፍለው ትጨምርልናለህ። አቤቱ ጌታ ሆይ አንደበታችን ለብዙዎች ያንተን ነገር ይመሰክራሉ። የተጠራነው ስለ አንተ ለመመስከር ነውና እንደተረዳንና መንፈስ ቅዱስ እንዳገዘን መጠን አቤቱ ስለ አንተ እየተናገረ የሚኖር ቤተሰብን የሚያጽናና ሕፃናትን የሚመክር ልጆችን የሚመክር የሚገስጽ የታነጸ ማንነት ለወንዶች የአባትነትን ክብር የአባትነትን ጸጋ እንድታለብስ እግዚአብሔር አብ አባት ሆይ እንለምንሃለን። የመከለል የመደገፍ የመምከር በቃልህ የተቃኘ አንደበት እንድትሰጣቸው ልጆቻቸውን በቀናውና በመልካሙ መንገድ የሚመሩበትን ከለላ የሚሆኑበትን ጠባቂ የሚሆኑበትን ከአብ አባት ተቀብሎ ልጅህ ክርስቶስ ኢየሱስ ለደቀ መዛሙርቱ እንደነገራቸው ከዋናው ከዙፋኑ ስር ተቀብለው የሚያስተምሩ የሚመክሩ እንዲሆኑ አቤቱ ጌታ እግዚአብሔር እንድትረዳቸው እንድታግዛቸው እንለምንሃለን። ቁጭ ብለው እየተማሩ ጌታ እግዚአብሔር ሕይወት ይለወጥ ዘንድ ሕይወት ይነጻ ዘንድ አሮጌውን የሚያውልቁበት አቅም ያገኙ ዘንድ ጎትቶ ጠራርጎ የሚጥል አቅም ለሁሉ ትሰጥ ዘንድ እንለምንሃለን። አቤቱ ጌታ እግዚአብሔር ወይ እናቶቻችንን በዚህ የሚማሩ እህቶቻችንን ሁሉ አቤቱ እንድትጠብቅ እንድታግዝ እንድትረዳ እንድታጸና እንድታበረታ እንለምንሃለን። በዚህ ያለነው ሁላችን እያንዳንዳችን አቤቱ ጌታው የምታካፍልንን የህይወት ቃል ይህንን የህይወት እንጀራ እግዚአብሔር አባባቶ በልተውና ጠግበው በተረፋቸው ጊዜ 12 ቅርጫት እንደተሰበሰበ አንተ ያበላኸውና አንተ የባረከው አንተ የቀደስከው እንደማይጣል ሁሉ አዘ ሪማይንደር በቅርጫት ተሰብስቦ እንደሚቀመጥ የእግዚአብሔር ስራ የሚነገርበት ነገር እንደሆነ ሁሉ በእኛ ውስጥም ደግሞ ከበላነውና ጠጣነው የሚተርፍ ለሌሎች የሚተርፍ እንዲኖር የምናካፍለው እንዲኖር በቅርጫት ተሰብስቦ የሚቀመጥ የህይወት እንጀራ የህይወት መጠጥ እንዲኖረን በስራችን የምንመሰክረው በመንገዳችን የምንመሰክረው ለራሳችን የምንመሰክረው በህይወት የምናድግበት በልባችን እንደ ንጋት ኮከብ የሚያበራ ቀድሞ የሚወጣ አቤቱ ቃልህ በውስጣችን ሁል ጊዜ በእኛ ላይ እንዲያድር እንድትረዳን እንድታግዘን እንለምንሃለን። ከሁሉ ነገር የሚፈውሰን ይሄ ነው። ከጭንቀታችን ከሐሳባችን በመውጣታችን በመውረዳችን ውስጥ መልስ የምናገኘው ከቃልህ ነውና አቤቱ ስላስተማርከን ስለመከርከን ስለገሰጽከን እናመሰግንሃለን። ስምህ ከፍ ይበል። ስለሰጠህን ስለ ልጅ ስለ ጌታ ኢየሱስ ክርስቶስ እናመሰግንሃለን። ቀሪ ጊዜና ሰዓታችንን ባርክልን።
በልባችን ውስጥ ያለውን የደነደነ የጠነከረብንን ነገር ሁሉ አንተ አላላልን። ወደ ንስሐ ሊያቀርበን ያልቻለውን ነገር ሁሉ አቤቱ አንተ ቀንስልን፣ አንተ አውርድልን። በአንተ ተደግፈን በአንተ ተመክተን በዚህ ያለን እያንዳንዳችን ንስሐ መግባት በሚገባን ነገር ላይ ንስሐ እንድንገባ መንግስተ ሰማያት ቀርባለችና ንስሐ ግቡ፣ ዘመኑ ቀርቧልና ንስሐ ግቡ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን። በሰላም ያዋልከን አምላክ በሰላም አሳድረን። የሳምንት ሰው ይበለን። በደህና አደሩ። አሜን። ቃል ያሰማልን። አሜን። አሜን። ጸሎት ያሰማልን።